ለወዳጃችን ኩራት፣ ለጠላታችን ደግሞ ማንነታችን የምናሳይበት ዝግጅት ነው። የጥቁር አንበሳ ሰማይ በሚል የታየው ትርኢት እጅግ በጣም ድንቅ ነበረ። ብሔራዊ ጥቅማችንን ማስከበር ይሄ አንዱ ግዳጃችን። በዘመናዊ ትጥቅም እንደዚሁም ደግሞ በሰው ኃይል ብቃትም ጭምር በተግባርስ ምን አለ አየር ኃይል ምን መስራት ይችላል? ምን አይነት ልጆች አሉት? ምን አይነት አብራሪዎች ነው ያሉት? የአየር ኃይል የብቃት መመዘኛው ምን ይሆን? የብቃት መመዘኛውም የማድረግ አቅም ነው። ድሮኖች፣ ዘመናዊ ጀቶች፣ የተዋጊ ጀቶች አሉና የተቋሙን አቅም እንዴት ቀየሩ? አሁን የውጊያ አውዱ ተቀይሯል። ለዛም ይመጥን የዓለምን ያለውን ሁኔታ የፖለቲካና የውጊያ ስትራቴጂ ታሳቢ ያደረገ ግባችን ምንድነው? በ2030 ከአፍሪካ ቀደምት ኤርፎርስ የማድረግ ስራ ነው። ጤና ይስጥልን። ፋና ፖድካስት አንድ ጉዳያችን ተጀምሯል። እንዴት ናችሁ የተከበራችሁ አድማጭ ተመልካቾቻችን? በዛሬው አንድ ጉዳያችን የምናነሳው የሄድንበት ትልቅ ቦታ አለ። እንግዲህ የጥቁር ሕዝቦች ኩራት የሆነው የአፍሪካ ሰማይ ላይ ባለውለታ የሆነው እንደዚሁም ደግሞ በጀግንነቱ የሚታወቀው የኢትዮጵያ አየር ኃይል ጠቅላይ መምሪያ አንደኛ አየር ምድብ ላይ እንገኛለን። እንግዲህ የ90 ዓመት ጉዞ ምን ይመስላል? 9 ዓመታትን ሲያከብር ምን አይነት ጉዞ አሳልፏል? ምን አይነት ምዕራፎችን ተሻግሯል? የሚሉትን እያነሳን ቆይታ እናደርጋለን። በኢትዮጵያ አየር ኃይል አንደኛ አየር ምድብ ምክትል አዛዥ ለኤር ኦፕሬሽን የሆኑት ኮሎኔል ዮሐንስ ረጋሳ ጋር ቆይታ እናደርጋለን። እናንተም አብራችሁ እንድትሆኑ እንጋብዛለን። ቅድስ ዘውዱ አብሬያችኋለሁ። ጥሩ ጊዜ ይሆንላችሁ። ኮሎኔል እንኳን አደረሰዎት። አመሰግናለሁ። እንኳን ነው አብሮ አደረሰን። እንኳንም ለአየር ኃይላችን 90ኛ ዓመት የክብረ በዓል በቦታው ተገኛችሁ በመገኘታችሁ ደስ ብሎናል። እንኳን ደህና መጣችሁ ማለት ፈልጋለሁ። እኛም በጣም ደስ ብሎናል። እንዳልኩት እንግዲህ የአፍሪካ ኩራት የሆነው ነው። እንግዲህ በኩራቱም ብቻ ሳይሆን በስራዎቹም የተመሰገነ ነው ያየነውም ስለሆነ ከሰሞኑን እንግዲህ ያየነው የአየር ላይ ትርኢት የጥቁር አንበሳ ሰማይ በሚል የታየው ትርኢት እጅግ በጣም ድንቅ ነበረ። እኔ በግሌ እንግዲህ ያደነኩት ነው። እኔም ብቻ ሳይሆን መላ ኢትዮጵያውያንን የሚያኮራ ይመስለኛል እና እኛ እንደዚህ ካኮራ እኛ እንዲህ ካስደሰተ ለእናንተ እዚህ ላላችሁ ደግሞ የአየር ኃይሉ አባላት ደግሞ የተለየ አይነት ስሜት ይፈጥራል ብዬ አስባለሁና እንደው አንድ ጉዳያችንን ከእርሶ ስሜት ብጀምር ደስ ይለኛል። ምን ተሰማዎት ይሆን? አዎ ያው እንዳልሽው ነው። 90ኛ ዓመት ማክበራችን ራሱ አንድ ኩራት ነው። ምን ያህል አየር ኃይላችን የምን ያህል እድሜ ያለው ተቋም እንደሆነ የሚገልጽ ነው። በዛ ላይ ደግሞ የኤር ሾው እንዳልሽው ነው። የኤር ሾው ዋናው ዓላማው ለወዳጃችን ኩራት፣ ለጠላታችን ደግሞ ማንነታችን የምናሳይበት ዝግጅት ነው። እዚህ ላይ ደግሞ እኛም ተሳታፊ ነን በመሳተፋችን። ይሄ በማዘጋጀት ለኛም ልዩ ስሜት ነው ይፈጥርብና ለኛ ትልቅ ኩራት ነው። እኛም ደስተኛ ነን በማድረጋችን። በጣም ደስ ይላል። እንግዲህ በ90 ዓመት የትልቅ የስኬት ጉዞ ውስጥ ለሀገር ሉዓላዊነት እንደዚሁም ደግሞ ብሔራዊ ጥቅምን ከማስጠበቅ አንጻር ምን አይነት ሚና ነበረው አየር ኃይሉ? አየር ኃይላችን ለሀገራችን ብሔራዊ ጥቅም ማስጠበቅ ትልቅ ኃላፊነትና ግዴታና አቋም ያለው ተቋም ነው። በአቋምም በብቃትም ምንድነው የዋናው ዓላማችን የአየር ኃይል ዋናው አቋም የሀገራችን ህልውና ድንበር መጠበቅ፣ ብሔራዊ ጥቅማችንን ማስከበር ይሄ አንዱ ግዳጃችን ነው። ይሄ የምንወጣበት ደግሞ 24 ሰዓት እየሰራን ትጥቆቻችንን አዘመነን የሰው ኃይላችንን በስልጠናና በብቃት እንዲጨምር አድርገን ለዚህ ታሳቢ ባደረገ መልኩ ባለፉት 78 ዓመታት በተደረገ ለውጥ በስትራቴጂ አመራሮቻችን ቁርጠኝነት በመከላከያና በአየር ኃይል ልዩ ቁርጠኝነትና ትግል ተቋማችንን የሀገራችን ህልውና ለመጠበቅ ዳር ድንበራችን ለማስከበር የብሔራዊ ጥቅማችንን ለማስጠበቅ የሚችል አቋም ላይ አድርሰን ለዛ ዝግጁ የሆነ ተቋም ነው በዚህ ሰዓት ላይ። ይህን ስልሽ ለምንድን ነው በሀገር ውስጥም ይሁን በሀገር ውጭ የሚመጡ ማንኛውንም የሀገራችን ህልውና የሚነካ የህዝባችንን የህገ መንግስታችንን የሚሸራርፍ ማንኛውንም የብሔራዊ ጥቅማችን የሚነካ ነገር ላይ ማንኛውንም እርምጃ ለመውሰድ እና በሀገራችን ላይ ላሉት የልማት የእድገት ጉዟችን ላይ የብዙ እንቅፋቶችን ላይ ይህንን የሚረብሽ ወይም የሚያደናቅፍ ነገርን ብሎክ ለማድረግ ወይም
ለማስቀጠል ልማታችን ለማስቀጠል ቁርጠኛና ለዛ ዝግጁ የሆነ ተቋም ነው በአሁኑ ሰዓት አየር ኃይላችን። ይሄንን ሆኖታልና የሚጫወተው ሮልም ትልቅ ነው። በተጨማሪም ደግሞ ይሄ እንዴት ነው የሚደረገው ካልሽ ብዙ ነገሮች ማንሳት አለብን። አንዴ ትጥቆቻችን ነው። ትጥቆች አሉን ወይ? የሀገራችን ድንበር የአየር ክልል ለመጠበቅ በምድርም በሰማይም ያለውን የሀገራችን ድንበር የመጠበቅ ምን አለን? ትጥቃችን፣ የሰው ኃይላችን፣ አቅማችን ምንድን ነው የሚለውን ብዙ ነገር ነው። ምንም ለውጊያ ዝግጁ የሚያመች ኢንፍራስትራክቸሮች አልነበሩ ነው። አሁን እኚህ ለውጦችን የሰራ ነው። የአውሮፕላናችን ማረፊያ ማደስ፣ የአውሮፕላን መቆሚያዎችን፣ ኢቭን የተቋማችንን የመንገዶች፣ የኤሌክትሪክ፣ የኔትወርክ እነኝን ሁሉ በማስተካከል በማዘመን እነኝን ለግዳጅ የሚያመቹ ኢንፍራስትራክቸር የማስተካከል ስራ። ወደ ትጥቅ ስንመጣ ደግሞ ዘመናዊ ትጥቅ አሁን የውጊያ አውዱ ተቀይሯል። ለዛም ይመጥን የዓለምን ያለውን ሁኔታ የፖለቲካና የውጊያ ስትራቴጂ ታሳቢ ያደረገ ስትራቴጂክ የሆነ ለውጥ አድርጎ አየር ኃይል ለዛም ይመጥኑ አውሮፕላኖች፣ ዘመናዊ ፎርዝ ጀነሬሽን አውሮፕላኖች፣ ተዋጊ አውሮፕላኖች፣ ተዋጊ ሄሊኮፕተሮች፣ የትራንስፖርት አውሮፕላኖች፣ ትራንስፖርት ሄሊኮፕተሮች፣ የስልጠና አውሮፕላኖችን ሁሉ ወደ ዘመናዊ አውሮፕላን ቀይረን ለዛ ዝግጁ የሆነ የሰው ኃይል በማምረት ከስልጠና ጀምሮ ለዛ ዝግጁ የሆነ አየር ኃይል በአሁኑ ሰዓት ያለውና ይሄን ለሀገራችን ለሕዝባችን ኩራት የሆነ ተቋም የሚሆን ስልጠናና ዝግጅት ያደረገ ተቋም ነው ያለው። ይሄን ደግሞ በዚህ በተዘጋጀው ኤርሾው ላይ አንዱ ይሄ ነው። በምናወራው ሳይሆን በተግባርስ ምን አለ አየር ኃይል ምን መስራት ይችላል፣ ምን አይነት ልጆች አሉት፣ ምን አይነት አብራሪዎች ነው ያሉት፣ ምን አይነት ቴክኒሻኖች አሉት፣ ምን አይነት ትጥቅ አለው የሚለውን በተግባር እያሳየንበት ያለ ነውና ለሀገራችን ብሔራዊ ጥቅም ለመጠበቅ ዝግጁ የሆነና ብቃት ያለው ተቋም መሆኑን ልገልጽልሽ እፈልጋለሁ። ጥሩ። በመግቢያው ላይ ለማንሳትም ሞክረዋል። በእርግጥ እንግዲህ በዘመናዊ ትጥቅም እንደዚሁም ደግሞ በሰው ኃይል ብቃትም ጭምር ምን ያክል መታገዝ ተችሏል፣ ምን ያክል ደግሞ መሄድ ተችሏል፣ አሁን ያለንበት ደረጃ እንዴት የሚገለጽ ነው? እንዳልኩሽ ነው። አሁን የአቪዬሽን ትጥቆች በጣም ውድ ናቸው። የአቪዬሽን ማሳደግ ማለት በጣም በጣም ትልቅ ኮሚትመንት የሚፈልግ ነገር ነው። በዚህ ግን እንዳልኩሽ ነው የወደን ሳይሆን ማለት ነው ኦልሞስት ተገደ ማለት ይችላል። የዓለም የውጊያ ሁኔታ ያለው የፖለቲካ ሁኔታ ያስገድድሻል። የሀገራችንን ህልውና ለመጠበቅ ብሔራዊ ጥቅሟን ለመጠበቅ ያለውን ኢንቫይሮንመንት ታሳቢ ያደረገ ለውጥ ማድረግ አለበት አየር። ለዚህ ደግሞ ስትራቴጂ አመራሮቻችን ከመንግስት ቁርጠኝነት፣ ከመከላከያ ቁርጠኝነት፣ ከአየር ኃይል አመራር ኮማንድ ቁርጠኝነት ባለው አቅም ትጥቆቻችን ማዘመና ዘመናዊ ትጥቆች መታጠቅ ችለናል። እንዳልኩሽ ነው ዘመናዊ ጀቶቻችን ዲጂታል ድሮ አናሎግ የነበሩትን ጀቶቻችን ዛሬ ዲጂታል ጀቶች ተጠቅመናል። የስልጠና አውሮፕላኖቻችን ዲጂታል ሆነዋል። የተለያዩ የዩኤቪ ስትራቴጂክ የሆኑ ዩኤቪዎች ታጥቀናል። በእነኚህ ነው አዘምነን ለግዳጆቻችን ዝግጁ መሆን የቻለና ስልጠናዎቻችንም በዚሁ መልክ አብራሪዎቻችን፣ ቴክኒሾቻችን በሀገር ውስጥም ከሀገር ውጭም የተለያዩ ስልጠናዎች ሰጥተን ዘመኑ የሚጠይቀውን ስልጠና አግኝተው ዘመኑ የሚጠይቀውን ትጥቆች ታጥቀን ኤር ዲፌንስ አይቀር ማለት ነው ዘመኑ ታጥቀን ሀገራችንን ብሔራዊ ጥቅም ለማስጠበቅ ዝግጁ የሆነ ተቋም ላይ ሰዓት ላይ መልካም። በተለይ በቅርቡ ወደ ስራ የገቡ አዳዲስ ቴክኖሎጂዎች አሉ። ለምሳሌ ድሮኖች፣ ዘመናዊ ጀቶች፣ ተዋጊ ጀቶች አሉና ተቋሙን አቅም እንዴት ቀየሩት ይሆን ወይም ስራውን ራሱ እንዴት ቀይረውት ይሆን? እንደገናም ደግሞ አሁን ያሉት ቴክኖሎጂዎች ራሱ እርስ በርስ ከመተጋገዝ አንጻር በተለይ ተዋጊ ጀቶችም አሁን ካልኳቸው የድሮኖች ጋር ተሰናስነው ተናቦ ከመስራት አንጻር እንዴት ነው ያለው ነገር? ይሄ ጥሩ ጥያቄ ነው ጠይቅሽን። አሁን ለምሳሌ ተዋጊውን ጀቱን ዘመናዊ አድርገን የስልጠናችን በነበረበት ወይ አናሎግ ቢሆን ይሄ አሁን መሄድ አይችልም ድሮ። ይህንን ታሳቢ ባደረገ ነው ቅድም እንዳልኩሽ የስልጠና አውሮፕላኖቻችን በሙሉ ከስልጠና አውሮፕላን ነው የጀመረው። ባይዛ አየር ኃይል ሪፎርም ሲጀምር ከአካዳሚ ነው የጀመረው። አካዳሚ ገና የሚገባ ቴክኒሻና በራሪ የስነ ልቦናውን ጭምር የስልጠና አካሄዳችን ቀይረን ሲለበሶቻችንን ኤስኦፒያችን ቀይረን ከዛ ነው የተጀመረው። ከግራውንድ ስኩል ማለት ነው አካዳሚ ማለት ከግራውንድ ስኩል ከዛ ቀጥሎ ፕራይመሪ ስልጠናዎችን አሁን ቅድም ማለት እንደምትችሉ እዛ አካባቢ ላይ ዘመናዊ ዲጂታል የሆነ የስልጠና አውሮፕላኖች ነው የታጠቅ ነው። አለበለዚያ ግን ስልጠናውን በሌላ አድርገሽ ዘመናዊ ጋር መሄድ አይችልም። ከስልጠናው ነው የጀመረው። ስልጠና አውሮፕላኖች ዘመናዊና ዲጂታል ማድረግ ጊዜው የሚጠይቀውን ይቀጥልና ከዛ የሚቀጥለውን ፕራይመሪ ለምሳሌ ሌላ ጀት ከመሄዱ በፊት ፕራይመሪ ጀት ትሬኒንግ አውሮፕላኖች አሉ ኤል39 እና ያክ የሚባለው እነኚህም ራሱ ዲጂታል እንዲሆኑ የተደረገበት
አዲስ የተገዙት በዲጂታል ዘመናዊ 4 ጀነሬሽን የሆኑ አውሮፕላኖች በመግዛት የነበሩን ደግሞ በአፕግሬዲንግ እና በኦቨሪንግ ላይ ዲጂታል በማድረግ የተያያዘ እንዲሆን ተደረገ። ፋይናል ወደ ለምሳሌ ጀቶች ጋር ስቴጅ ዲጂታል ጀት የሆነ ኤርክራፍት ነው ያለው። ሶ ከስልጠናው ጀምሮ እስከ ተዋጊ ያለው እንዲተጋግዞ አንድ ሆነ ሄዶ ስልጠናውን እያቀለለበት ሁኔታ ተማሪዎችም በዛው ጀምሮ የሚሄዱበትና ወቅቱ የሚጠይቀውን ስልጠናና ብቃት ላይ እንዲደርሱ ማድረግ ተችሏል። ከዛ ደግሞ በፊት ምን አለ ኮስት ዋይዝም ያለው ታሳቢ ከማድረግ ስልጠና እንትኑ ብቃትና ሪስኮችን ከመቀነስ አንጻር ደግሞ ሲሙሌተሮች አሉ። ወቅቱ የሚጠይቀው ነው ምንድነው የትም ሀገር ተይጀ ሲሙሌተር ነው። አሁን የሄሊኮፕተሮች የኤል39 የጀቶች ሲሙሌተሮች አሉ እና ፕራይመሪ አልኮች ዘመናዊ አውሮፕላኖችም ሲሙሌተር ነው አላቸው። በሲሙሌተር ላይ ስልጠና የሚሰጠው መጀመሪያ እዛ ላይ ሁሉ ነገር ጨርሰው ወደ አውሮፕላን ሲመጡ ስልጠናው ይቀላል። እዛ ላይ የሚፈጀው የሚወጣው ኮስት ይቀንሳል። ዘመናዊ ስልጠና አካሄዳዎቻችን ሲለበሶቻችን ቀይረን የስልጠና አካሄዳችንን ቀይረን በዘመናዊ የስልጠና አካሄድ ሄደን በአሁን ሰዓት ጊዜው የሚጠይቀውን የውጊያ አውድን በሚጠይቀው መልኩ የተዘጋጀ አየር ኃይል ነው ያለን በአሁን ሰዓት። ከዘመኑ ጋር አብሮ መሄድ ቀላል ስራ አይደለም። በተለይም ደግሞ እንዳሉት የማኑዋሉን ወደ ዘመናዊ ቀይሮ ከባህላዊ ወደ ዘመናዊ መሻገር ከነበረበት ወደ ተሻለው መሻገር ትልቅ ነገር ነውና በዚህ መሻገር ሂደት ውስጥ በተለይ የጥገና ስራዎችን የቴክኒክ ስራዎችን በራስ አቅም የመስራት ነገር ወይም አቅማችን የት ደረጃ ደርሷል ማለት እንችላለን? አብዛኛውን ነገር በራሳችን እየሰራ እንደሆነ እርሶም የነገሩን ነው። በእርግጥ ግን የጥገና በራስ አቅም የመወጣት አቅማችን የት ድረስ ነው የሚለውን ብናነሳ ጥሩ ነው። ትክክል ነሽ። አሁን ወደ ጥገናው ጋር ደግሞ ስንሄድ እንዳልኩሽ ነው። አሁን በፊት አናሎግ የነበሩን አውሮፕላኖቻችንን ወደ ዲጂታል የቀየር ነው በእኛው ተቋማችን ባለ ኦቨርሆል ሴንተር ነው። እዚህ ኦቨርሆል ሴንተር ላይ ምንድነው የተደረገው? ካምፓኒዎች ጋር ዲል በማድረግ አውሮፕላኑን አፕግሬድ ማድረግ ከዲጂታል ወደ ከአናሎግ ወደ ዲጂታል የመቀየር ስራ አዘ ሴም ታይም ለቴክኒሻኖቻችን ስልጠና መስጠት ኢንክሉድ ያደረገ ነው። በዛ ሰዓት ቴክኒሻኖቻችን አብረው ከተለያዩ ካምፓኒዎች ጋር ሰልጥነው ላይሰንስድ እየሆኑበት ከዛ በኋላ ቴክ ኦቨር እያደረጉ ያሉበት ሁኔታ ነው ያለው። ሶ ሁለቱ ነው ትጥቁን ብቻ ሳይሆን የምናሳድገው የሰው ኃይላችንንም የጥገና አቅሙን እንደ በራሪዎቹ እንዳልኩ የጥገና አቅምን አብረው እያሳደገ ሄደን አፕግሬድ ይሆን ላይሰንስ እያደረግን ያለንበት ሁኔታ ነው ያለው። ተጨማሪ ደግሞ ምን አለ መሰለሽ አሁን በጥገና አካባቢ ላይ ከአየር መንገድ ጋር ጆይንት በመስራት ጥገና ሰራተኞቻችን አየር መንገድም ሄደው እየሰሩ ሌላ የቴክኖሎጂ እውቀትን ሼር እያደረጉ እየመጡ እንደዚህ ያለ የጥገና አቅማችንን አፕግሬድ እያደረግን ያለንበት ሁኔታ ላይ ነው ያለነው። ጥሩ እንግዲህ በአየር ኃይሉ የእስከዛሬ ጉዞ ውስጥ የሴቶች ሚና ጥሩ ነበር ብዬ ማሰብ እችላለሁ። አሁንም ግን የሴቶች በተለይ በማብረሩ ረገድ የሴት አብራሪዎችን ተሳትፎ ከማሳደግ አንጻር ምን ያክል ተጉዘናል ማለት እንችላለን? ይህም ጥሩ ጥያቄ ነው። እንደ መከላከያ በግንባር ካሉት የጦር ከፍተኛ አመራሮች ተዋጊ ኃይል እስከ አየር ኃይል አመራር እስከ አብራሪው እስከ ቴክኒሻን ድረስ ሴቶች ተሳትፎ አለኛ ጋር ቁጥር ሊያንስ ይችላል። ቴክኒሻኖች አሉ። አሁን እንደምታየው በማንኛውም ቦታ ላይ ሴት ቴክኒሻኖች አሉ። አመራር ላይ ኮሬል ደረጃ ደርሰው በአመራር ሚና ላይ የተሳተፉ በምድባችንም አሉ። በአመራር ላይ የሚሰሩ ብዙ ሴት አሉን። ሴም ቲንግ አብራሪዎች አሉ። ሴት ጀግና አብራሪዎች አሉ። ጀት ስልጠና ላይ ያሉ አብራሪዎች አሉ። ቢጊኒንግ ላይ የመጀመሪያ ማሰልጠኛ ላይ እየሰለጠኑ ያሉ ሴቶች አሁን ወደ በራ ብዙ አሉ። በአሁን ሰዓት በፊት እንደውም በጣት የሚቆጠሩ 1-2 ነበር። አሁን እንደውም ሞር 2 ጀት ላይ እየበረሩ ያሉን፣ ሌላ 3 ልጆች በጀት ላይ ጨረሱ አሉ። አሁን ደግሞ በፕራይመሪ ላይ እየሰለጠኑ ያሉና ጥሩ ተሳትፎ ያለበት ሁኔታ ነው። ግን መጠናከር አለበት ያው ቁጥሩን ለማብዛት እንጂ ሴቶችም እኩል እንደወንዱ እየሰሩበት ያለበት ተቋም ነው አየር ኃይል። ራሴ ነው እየጠየቅኩ ይመስላል አይደል? ጥሩ ጥያቄ ነው። መልካም። በተለይ እንግዲህ በተለያየ የአየር ንብረት ውስጥ በተለያየ የመልክዓ ምድራዊ ገጽታ ውስጥ ሆኖ ግዳጅ መፈጸም ስራዎች ሊኖሩ ይችላሉ። ኦፕሬሽኖችን ለመፈጸም ሊወጣ ይችላልና ይህንን ለመፈጸም ምን አይነት ዝግጁነት ወይ ምን አይነት ደረጃ ላይ እንገኝ ይሆን? እንግዲህ አየር ኃይል እድገት ምንድነው ስትይ የማድረግ አቅም ነው። ማድረግ አቅም ማለት ደግሞ በአስቸጋሪ ወይዘሮች ውስጥ ግዳጅ መፈጸም፣ በቀንም በማታም ግዳጅ መፈጸም፣ በተለያዩ አስቸጋሪ ሲቹዌሽኖች ውስጥ ግዳጅ መፈጸም መቻል ነው። ይህንን ካላደረግንማ አየር ኃይል ብቃቱ ምንድነው የሚለው ጥያቄ ይመጣል። በአሁኑ ሰዓት አየር ኃይላችን በሄሊኮፕተርም በተለያዩ ጀቶችም በማንኛውም በቀንም በማታም ግዳጅ መፈጸም የሚችልበት አቅም ላይ ደርሰናል። ከረጅም ጊዜ በፊት እንደዚህ ያን ነገሮች ማድረግ የማይችልበት ደረጃ ላይ ነበር። ምንም እንኳን አየር ኃይል ረጅም ታሪክ ኖሮት የተለያዩ የጀግንነት ታሪኮች አሉት። የተለያዩ ግዳጆችን ተወጥቷል። የተለያዩ
አስቸጋሪ ቢወጣም አሁን ያለበት ደረጃ ላይ እንዳልኩሽ ነበር። አስቸጋሪ ወይዘር ላይ አስቸጋሪ የመሬት ገጽታዎች ላይ በቀን በማታም ግዳጅ መፈጸም የሚችል ተቋም ላይ የደረስነው ግን በአሁኑ ሰዓት ነው የሚል እምነት አለኝ። በዚህ ላይ በተግባር እየተወጣን ያለንበት ሁኔታ ነው። በቀንም በማታም የተለያዩ የቪቸር አሉን በሙሉ ግዳጆችን 7/24 በቀንም በማታም በአስቸጋሪ ወይዘር መወጣት የሚችልበት ደረጃ ላይ ነው ያለነው። ይሄ ነው ብቃት የማድረግ ብቃት ማለት ይሄ ነው። ይሄንን እዚህ ላይ ደረስንበት ሁኔታ ላይ ነው ያለነው። በጣም ቆንጆ ጥሩ ገለጻዎች ናቸው። ምናልባት ከአንድ የኦፕሬሽን መሪ አስቸጋሪ የውጊያ ሁኔታ ላይ አንድን ውሳኔ ወይም ፈጣን ውሳኔ ለመወሰን ያለው ጊዜ በጣም የማይክሮ ሰከንድ አይነት ፍጥነት ነው። በዚህ ሁኔታ ውስጥ አንድን ውሳኔ ይህንን ትልቅ ኃላፊነት ለመወጣት ምን አይነት የስነ ልቦና ብቃትና ምን አይነት የስነ ልቦና ጥንካሬ ያስፈልግ ይሆን? ትክክል ነሽ። እንግዲህ በወታደር ቤት ባለሽ ውሳኔዎች በፍራክሽን ኦፍ ሰከንድ ነው። ኤርፎርስ ደግሞ ከዛ የባሰ ነው። እነኚህን ቁርጠኝነት እነኚህ ስነ ልቦና መጀመሪያ ብታይ በስልጠና ነው። ከአመራሩ በወስድልሽ ለምሳሌ ብጀምርልሽ ማለት ነው የራሴን በወስድልሽ እኔ ለምሳሌ በዋር ኮሌጅ የስትራቴጂክ ስልጠና አለን በመከላከያ ማለት እዛ ገብቼ ተመሬ በማስተርስ ተመርቄያለሁ። ስልጠናው እዛ የሚሰጠው በጣም ኮንጀስትድ ሆነ በጣም በተጨናነቀ ሰዓት ብዙ ስልጠናዎች የሚሰጠው ይሄ የስልጠና አካሄድ ለምንድን ነው የሚል ስልጠናው እየጠየቀናል። ይሄ የሚሄደው የመከላከያ ስትራቴጂ አመራር ግዳጅ ላይ ሲሄድ በተጨናነቀ አሁን ያልሽ ጥያቄዎች ነው የሚመጡት። ግዳጅ የሚመጡት በአስቸጋሪ ሰዓት በአጭር ጊዜ ውስጥ ነው። ያን መወጣት እንዲችል ተብሎ እዛ የሚሰጠው የስልጠና አካሄድም እንደዚህ በጣም በተጣበበ ሰዓት ላይ ብዙ ስራ እንዲሰራ ሲናሪዮዎች የሚሰጥበት ሁኔታ ነው ያለው። ድንገት እንዲወስኑ የሚያስችሉ ስራዎች ይሰጣቸዋል። ያንን አቅም ይዞ እንዲመጣ ነው አመራሩ ማለት ነው። አመራር እንደዛ እና እዛ ከፍተኛ አመራር ነው የሚሰለጥነው። ለምሳሌ ነው እንደ ምሳሌ ነው የምነግርሽ። በሁሉም በየደረጃው እንደዛ ያ ነው። ያንን ስልጠና ነው መጀመሪያ ያን ተምሮ ይመጣል። ከዛ ነው በተግባር በሚያደርግ ውሳኔ ነው። ለመወሰን ደግሞ ትክክል ውሳኔ ወሰን ዝግጅት ነው። ሁሌ እኛ ጋር ሁሌ እኔ ለምሳሌ በራስ አስተማሪ ነኝ፣ ቴስት በራሪ ነኝ፣ ግን ሁሌ እዘጋጃለሁ። ሁሌ ካልተዘጋጀ ዝግጅት ካለሽ ነው ይሄ ፈጣን ውሳኔና አክሽን መውሰድ የሚቻለው። ዝግጅት ክፍተት ካለ አቅሙ ከላይ እየተገነባ ካልመጣ ግን ያልሽው ነገሮች ስለማይሰጡ ነኝ። ግን በስልጠናና በተግባር ሁሌ በሚደረግ ዝግጅት ወትሮ ዝግጁነት ላይ ነው ነኝ ውሳኔ መስጠት የሚችለው። በዚህ ደረጃ ነው ለዛ ብቁ አመራርና ብቁ አብራሪዎች ብቁ ቴክኒሻን መፍጠር የተቻለው በስልጠና ዝግጅት። በዚህ ደረጃ ነው እያሳከለ ያለንበት። ራስን አሳልፎ እስከ መስጠት ድረስ ነው የሀገር ፍቅር እዚህ ቦታ ላይ የሚጠይቀውና ይሄ እንግዲህ ሀገር ወዳድ ዜጋ የሚፈራበት ትውልድ የሚበቃበት ቦታ እንደመሆኑ መጠን እንደ እርስዎ እይታ ሀገር መውደድ እስከምን ድረስ መሆን አለበት? ይሄ ነው ይልሽ በመከላከያ ሀገር መውደድ ማለት ማውራት አይደለም። ሀገር መውደድ ማለት ህይወትን መስዋዕት እስከ መስጠት በተግባር ማሳየት ነው። ይሄ ደግሞ ዝም ብሎ አይመጣም። ከመጀመሪያ ስልጠና ወታደር ቤት ገብቶ አንድ ሰራዊት አመራር እስኪሆን ድረስ በሚሰጡ የስነ ልቦና ስልጠናዎች በሚሰጡ ያሉ የስራ ባህሪዎች ስራው ራሱ ይስበሻል እስከ መስዋዕትነት ህይወት መስዋዕትነት ነው። ቆርጠኝነት መስዋዕት እንደሚኖር አምነንበት ለዛ ተዘጋጅቶ የገባ ሰራዊት ነው። አብራሪው ቴክኒሻኑ እዚህ በመከላከያ ያለ ሰራዊት ስፔሻሊ በበራሪ ጋር ያለ የመጀመሪያ ይሄንን ካራሽ በራሪ መሆን ማትችል ለዚህ ቁርጠኛ ካሎች ጎበዝ በራሪ መሆን አትችልም። የሚፈራ መስዋዕት ለመሆን ዝግጁ ያልሆነ በራሪ መሆን አይችልም። ምክንያቱም ስራው ያ ነገር ሊመጣ እንደሚችል የሚያስገድድ ሁኔታዎች ስለሚኖር ማለት ነው። ይሄ ደግሞ በስነ ልቦና የግንባታ ስራ ነው። የግንባታ ስራው ደግሞ ከየት ይጀምራል? ከታች ከአካዳሚ ከቤዚክ ስልጠና በራሪዎችም ከካዴ ስልጠና በበራ ስልጠና በየሄዱበት የበራ ክንፎች ላይ በሚሰጡ የግንባታ ስራዎችና ስልጠናዎች ከዛ ስራው ራሱ ይስበሻል። እኔ ግዳጅ የሰራው በሞት የሚል ነው እንጂ ሞት አለው ምናምን ብሎ ቁርጠኝነት ስጋት የለም። ቁርጠኝነት ይፈልጋል። ከዛ ደግሞ ይሄን ደግሞ ቁርጠኝነት ሁሌ ጠብቆ እንዲሄድ ደግሞ በየጊዜው የምታደርጊው ለበራሪውም ለቴክኒሻኑ ለሰራዊቱ የምታደርጊላቸው ሃንድሊንጉም ወሳኝ ነው። ያ የሚደረገው አሁን ሰራዊታችን በተቻለ መጠን ለመደገፍ በማንኛውም መልኩ እየተሰራ ያሉ ስራዎች አሉ። እነኝም ደግሞ ሌላ በቁርጠኝነት ፕሮሞሽን ስትሰጫቸው እድገት አለ፣ ሽልማት አለ፣ ማበረታታት አለ። እነኚህ ነገሮች ሰራዊቱ ራሱን ለግዳጅ ዝግጁ ቁርጠኛ እንዲሆን የሚያደርጉ ከፍተኛ ስራዎች አሉ። ይሄ ትልቅ ተቋም ነው። ለዚህ ይሄን አስመልክቶ አንዳንድ ተቋሞች ምን እያደረጉ መሰለሽ? አሁን ኢትዮጵያ አየር መንገድ አንዳንድ ቦርዲንግ ስኩል ተማሪዎች ቤዚክ ተማሪዎቻቸውን ይሄንን ከኛ ጋር እንዲማሩ እያመጡ እኛ ጋር ለአንድ ወር ምናምን ይማራሉ። አካዳሚ የስልጠና ተቋም አለን። እዛ ገብተው ይሄን ተምረው እንዲሄዱ ልክ ቤዚክ ተማሪ ሲመጣ ጸጉሩን ተላይቶ
ገብቶ ቱታ ለብሶ እንደሚሰራው የአየር መንገድ ተማሪዎች ተማሪ ቤዚክ የቦርዲንግ ስኩል መጀመሪያ ደረጃ ተማሪዎች ሁሉ መጥተው እኛ ጋር እየመጡ በተራ እንዲህ ልጆቻቸው ተማሪዎቻቸውን እያሰለጠኑ ያሉበት አሁን ያልሽውን ጥያቄ መልስ ለማግኘት ሀገር ወዳድ ኮሚትድ ለሀገሩ ህይወቱን ለመስዋዕት የሚያደርግና ቁርጠኛ ጀነሬሽን ለማፍራት የተለያዩ ተቋሞች እንዲያደርጉበት ያለበትና ይሄ ተቋም ይሄ ነው። ይሄን ደግሞ በማግኘት እድለኞች ነን። ያው ማንኛውም ግዳይ ለከሸኝ ስለ መስዋዕት ምንም በቃ ያን ግዳይ ለመፈጸም ነው። መስዋዕት ነው ኩራት ነው። በቃ ለሀገርሽ የምታደርጊው መስዋዕትነት ኩራት ነው፣ ክብር ነው እና እሱ እስከ ህይወት መስዋዕትነት ቁርጠኛ የሆነ አመራር አባል ያለበት ተቋም ነው። ያው የሰው ልጅ ስነ ልቦና ወይም ልቡ ሙሉ ሲሆን ነው የሆነ ነገር መወሰን ማድረግ የሚችለው ሀገሩ ላይም ደግሞ የፈለገውን ዋጋ መክፈል የሚችለውና መልካም ነው። በተለይ ደግሞ ያው ያለው እንደሚታወቀው እንግዲህ ባለፉት 7 እና 8 አመታት ተቋሙን ከማዘመን አንፃር በርካታ ስራዎች እየተሰሩ ነበር። ብዙ ውጤቶችን መተዋል። እርሶም ማስቀደሙ እንዳነሱልን የሰማናቸውን ውጤቶች ማግኘት የተቻለው በተሰራው ስራ እንደሆነ ምንም ግልጽ ነውና ጉዟችሁ እንዴት ነበር? በተለይ ደግሞ ባለፉት አመታት የገጠማችሁ ነገርስ ምን ነበር? እንዴትስ አለፋችሁት? ይኸውልሽ አሁን ከባለፈው ከለውጡ በፊት ተቋማችን በጣም አሳዛኝ ኮንዲሽን ላይ ነበር። እንዳልኩሽ መጀመሪያ የረጅም ታሪክ አለው። የጀግንነት ኢትዮ ሶማሌ ውጊያ ላይ እስከ ኮሪያ ሄዶ የተዋጋበት በሰላም ማስከበር ብዙ ታሪክ የጀግንነት ታሪኮች አሉት። ግን ከእኛ ከቅርብ ጊዜ ወዲህ ግን ከለውጡ በፊት በነበረበት ሰዓት ላይ ግን አየር ኃይል በጣም ተዳክሞ ትጥቆቻችን ኦልሞስት ጥግ ይዘው የመዋጋት አቅማቸው የወደቀበት ወቅት ነበር። ልክ ለውጡ ከመጣ እንደ መከላከያ እንደ አየር ኃይል ሪፎርም ነበር የተሰራው። በሪፎርሙ ምንድነው የተሰራው መሰለኝ? መጀመሪያ ቁርጠኝነት ሰራዊታችን ለሀገሩና ለተቋሙ የሚሰራ የሚሞት ቅድም እንዳልኩሽ ነው ቁርጠኝነትን የመፍጠር ይሄ ምን ተሰራ? መጀመሪያ ሰራዊቱ ከማንኛውም ፖለቲካ ተቋም ከፖለቲካ ኢሹዎች ላይ እንዲወጣ የማድረግ ስራ ነበር። ይሄ ደግሞ ከባድ ስራ ነበር። ባይዘይ ለውጥ ነው። የለውጥ ሪፎርም ማለት ለውጥ ነው። ለውጥ ደግሞ ያው ቼንጅ እንደምታውቀው ሪዚስታንስ አለው፣ ቻሌንጅ አለው እንደምታውቀው ማለት እና በጣም ብዙ ቻሌንጆች ነበሩ። እንዳልኩሽ ነው። ይሄ በፊት የሰራዊት አባል ሆኖ የተለያየ ፖለቲካ ፓርቲዎች አባል ነበር ሰራዊት። ልክ የለውጡ ሲመጣ የመጀመሪያ እነኚህ ሰራዊት ከዚህ ማውጣት ነው። ሰራዊት የማንኛውም ፖለቲካ አባል አይደለም። የማንኛውም ፖለቲካ ጋር መድረስ የለበትም። አገር መጠበቅ፣ የሀገሪቷን ብሔራዊ ጥቅም ማስጠበቅ፣ የሀገሩን አየር ክልል መጠበቅ፣ አገሩን መጠበቅ፣ ህገ መንግስቱን መጠበቅ፣ ህዝቡን መጠበቅ ነው የሰራዊት ስራ። እዚህ ውስጥ እንዲገባ መጀመሪያ ከፖለቲካ እንዲወጣ ነው የሚያደርግ። ይህ ትልቅ ቻሌንጅ ነበረ። በፊት ፖለቲካ የነበረ ሰው ከዛ ማስወጣት ማስተካከል ትልቅ ቻሌንጆች ነበሩ። አንድ ይሄ ቻሌንጅ ነበር። ሁለተኛ እንዳልኩ ኢንፍራስትራክቸርም አልነበረ ነው። ይሄ አሁን የምታየው ቦታ ጫካ ነበር። ጫካ ነበር ዙሪያው። ይሄ ማስተካከል አለ። የስራ ቦታዎችን ምቹ ማድረግ ነበረብን። ይሄ ለማድረግ ትልቅ ቻሌንጅ አለ። ፋይናንሻል ኢሹ አለ። ፋይናንሻል ደግሞ የአቪዬሽን በጣም ውድ ነው። ይሄ ደግሞ የመንግስታችንን የስትራቴጂ አመራር ቁርጠኝነት ይፈልግ ነበር። እሱም ነበረ። የአየር ኃይል ከፍተኛ ስትራቴጂ አመራሮች ቁርጠኝነት ነበር። ያ በመኖሩ ነው የተቋቋመ እንጂ ብዙ ቻሌንጆች ነበሩ። እንዳልኩ ትልቅ ፋይናንሻል ኢሹ ይፈልጋል። ለምሳሌ ፋይናንሻል ኢሹ እንዴት ተወጣችሁ ብትይ በባጀት ብቻ የሚሰራ አልነበረም። አየር ኃይል ለመቀየር ስትራቴጂ ተጠቅሞ ነው ተቋማችን የተቀየረው። ከተለያዩ ተቋማት ጋራ በቃ የትብብር የእገዛ በማድረግ ከባለሀብቱ ጋራ ባለሀብቱ አንድ ነገር ይችል እንዲያግዝ በቅዲል በማድረግ ይሄ ተቋም እንጂ በበጀት ብቻ የሚቀየርም አልነበር። እነኚህን ሁሉ ማድረግ ትልቅ ፈተናዎች ነበሩ። ሰራዊታችንን መለወጥ ከነበረበት ቁመናው ተዝረክርኮ የነበረውን እንዳልኩሽ ነው። ከአየር ኃይል ለውጥ ያደረግነው ከአካዳሚ ነው። አካዳሚ ያለውን ኢንቫይሮንመንት መቀየር፣ ሰራዊቱን የትምህርት አሰጣጡን መቀየር፣ ሲሌበሶቻችንን ኤስኦፒ መቀየር የሁሉ ቻሌንጆች ነበሩ። ግን እነኚህን ሁሉ በቁርጠኝነት ዘመንቲ ቁርጠኝነት ነበር የሚያስፈልገው። በቁርጠኝነት የተሰራ ነው ተቋማችን። እንዳልኩሽ ነው ፋይናንሻሉን በበጀት ብቻ ከቨር ማድረግ ስለማይቻል በምን ይደረግ ተብሎ ቁርጠኝነት ከተለያዩ ተቋሞች ጋር የተሰሩ ዲሎች፣ ትብብሮች ከባለ ሀብቱ ጋር የነበሩ ትብብሮች እነሱ አገዙ። ሰራዊቱም ከዛ እንዲወጣ የተደረገው ፖለቲካ እንዲወጣ ያደረገው እሱን ግንባታ ስራዎች ብዙ ነበሩ። እንዲወጣ ተደረገ በተደጋጋሚ ስልጠናና የግንባታ ስራዎች እሱን ተወጣ ነው። ከዛ ወደ ትጥቅ ነው። ትጥቆች ደግሞ የግድ ነው። በቃ ቅድም እንዳልኩሽ ይጠይቀን ነበረ ወቅቱ የዓለም ሁኔታ ያሁን ያለው የውጊያ አውድ ዘመናዊ ልትታጠቅ ግድ አለዚያማ በቃ ቅድም ያልኩሽ የሀገራችንን ብሔራዊ ጥቅም ማስጠቀም አንችልም ነበር። ስለዚህ
ስትራቴጂው አመራር ኮሚቴድ ሆነ፣ መከላከያ አመራሮቻችን ኮሚቴድ ሆነ፣ አየር ኃይል አመራር ኮሚቴድ ሆኖ ውድ ትጥቆቻችን እንድንታጠቅ ተደርጓል። ከስልጠና አውሮፕላኖቻችን እስከ ተዋጊ ጀቶቻችን የነበሩን ደግሞ ኦቨርሆል ማድረግ፣ ማዘመን፣ አፕግሬድ ማድረግ ስራ ዩኤቪዎች ዘመናዊ ዩኤቪዎች ነው ያሉን። ብዙ አይነት ስትራቴጂክ ተዋጊ ዩኤቪ የተጠቀምበት ዘመን ላይ ነው ያለነው። ይሄን የታጠቀ ተቋም ነው ያለሽ እንግዲህ እንድታውቂ የነበሩን ደግሞ በኦቨርሆል እና በአፕግሬዲንግ በማድረግ የተለያዩ ሄሊኮፕተሮቻችን ቆሞ አንድ ሄሊኮፕተር ነበር ከሮጥ በፊት። ዛሬ ግን ከበቂ በላይ ሄሊኮፕተር አሉ። ድሮ የቪአይፒ አውሮፕላን የለም። ዛሬ ቪአይፒ በተለያየ ቨርዥን የቪአይፒ ሄሊኮፕተሮች የታጠቅንበት ሁኔታ ተዋጊ ጀቶቻችን ተዋጊ ሄሊኮፕተሮች አፕግሬድ ማድረግ አድርገን ይሄ ትልቅ ቻሌንጅ ነበር። ባይኔቸር እንዳልኩሽ ነው ለውጥ ያው ሪሰንስ አለው ቻሌንጅ አለው፣ ግን ተወጥተናል። እንዴት ተወጣችሁ? የመጀመሪያው የተቋማጅ የመንግስት የመከላከያ ተቋምና የአየር ኃይል ተቋም ቁርጠኝነት ነው። ቁርጠኛ ነበረ እስከዛሬ ድረስ። አሁንም ገና አፕግሬድ ይፈልጋል። በአቪዬሽን እዚህ ደረስኩ ብለህ የምትቆይበት አይደለም። በየጊዜው አፕዴት ይፈልጋል፣ ስልጠና ይፈልጋል። ተጥቆች መዘመን አለባቸው። አዲስ ቴክኖሎጂ ሲመጣ እዛ መግባት አለ እየተደረገ ስልጠና እንዳልኩሽ በሀገር ውስጥም በውጭም እየተሰጠ የተለያዩ ቴክኖሎጂዎችን እየታጠቀን እዚህ ደረጃና ትልቅ ቻሌንጅ ነበረ፣ ግን ተወጥተን ዛሬ የምታዩ አየር ኃይል ላይ ደርሰናል። ለሀገር ኩራት፣ ለጠላት ደግሞ ስጋት የሆነና ጠላት እንዳያስብ እንዲዋጋ ሳይሆን ኢትዮጵያን ለመዋጋት እንዳያስብ የሚያደርግ ተቋም የተገነባበት ሁኔታ ላይ ነው። ይህን ደግሞ በተግባር ያው ሰውን እንደምታዩ ስለ ስልጠና ስላነሱ የስልጠናው በተለይ ምን ያክል ዓለም አቀፍ ደረጃውን የጠበቀ እንዲሆን ታደርጋላችሁ? አሁን የስልጠና አካሄዳችን ላይ ያደረግነው በዓለም ስታንዳርድ ነው። በኋላ ላሳይሽ ይችላል። ሲሌበሶቻችን ቀየር ከስታንዳርዱ በሚፈልገው ማለት ላይሰንስ ድሮ ሰልጥነን ምንም ላይሰንስ አልነበረም በፊት ለምሳሌ ሰልጥነን። አሁን ግን ሰርቲፋይድ መሆን አለበት ቴክኒሻኑ፣ ፓይለቱ ከተለያዩ ትልቅ ካምፓኒዎች ጋር በየአመቱ የሰልጠና አፕግሬድ ስልጠናዎች አሉ። በሄሊኮፕተርም በጀቶችም አሁን ላስት ይር ለምሳሌ ግን አሁን የዚህ አመት ደግሞ ይቀጥላል። ላስት ይር ኦልሞስት አመቱ በስልጠና ነው። የስታንዳርድ ስራ ነበር ይሰራል በሁሉ ክፍሎች ላይ ስታንዳርዳይዜሽን የመስራት ስራ። ያ ደግሞ ሰርቲፋይድ የመሆን ይሄ የሚፈልገውን ዓለም አቀፍ ደረጃ ላይ ለመድረስ ያቀርነው እቅድ አለ። ተግባር እቅዳችን ግባችን ምንድነው? በ2030 ከአፍሪካ ቀደምት ኤርፎርስ የማድረግ ስራ ነው እንደ ግብ አስቀምጠን እየሰራን ያለ ነው። ለዛ ደግሞ አሁን እንዳልኩሽ ነው ስታንዳርዳችን ማስተካከል አለብን። የስልጠና አካሄዳችን ኢንተርናሽናል ወይ ዓለም አቀፋዊ መሆን መቻል አለበት። ሰርቲፋይድ መሆን አለብን። ትጥቆቻችን በዛ ደረጃ መሆን አለባቸው። ያን ስትራቴጂ ታሳቢ ያደረገ ነው አቅደን እየሰራን ያለንበት ሁኔታ ከስልጠና በተግባርም በስልጠናምና ትጥቆችም በሁሉ ያለበት በዛ ደረጃ ነው ልልሽ ፈልግ። አዎ በተለይ የታለፈው ነገር ለሌሎች ተቋማትም እንዲህ እንደቀላል የሚነሳ ነገር አይደለም። ሰፊ የሪፎርም ስራ ነው የተሰራውና ይህ የሪፎርም ስራ ደግሞ ለሌሎች ተቋማትም ጭምር ማስተማሪያ መሆን ስለሚችል ነው ያነሳ ነውና እንደው የአየር ኃይል የብቃት መመዘኛው ምን ይሆን? የብቃት መመዘኛው የማድረግ አቅም ነው። የማድረግ አቅም በብዙ መልኩ አየር ኃይል ምንድነው የታጠቀው? ተዋጊ ጀቶች፣ የስልጠና አውሮፕላኖች፣ ተዋጊ ሄሊኮፕተሮች፣ የትራንስፖርት አውሮፕላኖች፣ የትራንስፖርት ኤርክራፍቶች እነኚህ ታጥቀናል። ድሮኖች፣ አየር መከላከል እነኚህ ታጠቀ ተቋም ነው። የነኚህ የማድረግ ብቃት ነው። እሺ ተዋጊያችን ምን መስራት ይችላል? በተግባር እያየነ ያለሽ ነው። በቅርብ ጊዜ እስከ አልሸባብ ገብቶ ታሪክ ሰርቶ የመጡ ጀቶች አብራሪዎች እና ያለን ተቋም ነን። ትራንስፖርት አውሮፕላኖቻችንም የትኛውንም የሰላም ማስከበር ግዳጅ ሁሉ ከሀገር ውጭ እየሰሩ ያሉበት ነው። ዘሴምቲክ ሄሊኮፕተሮችም እንደዛው እና የማድረግ አቅም ነው። ይሄን ደግሞ በተግባር እያሳየና በዚህ በጥሩ ሁኔታ ላይ ያለ ነው። እዚህ ለመድረስ ደግሞ እንዳልኩሽ ነው ብዙ የኮሚትመንት ኢሹ ነው። ኮሚትድ ነን በዛ ላይ ነው። አሁንም ስልጠና አለ። የሰው ኃይላችን ማሳደግ፣ አፕግሬድ ማድረግ፣ ስልጠናችን ዘመናዊ ማድረግ ላይ በዛ አድርገን ነው እየሰራን ያለነውና ዋናው ለጥያቄሽ የማድረግ ብቃት በተግባር እሱን ደግሞ እያሳየን ያለበት ነውና ለዚህ ነው ልትኮር ይገባል። ጥሩ ገለጻ ነው። የዛሬ 10 አመት 100ኛ አመቱን ያከብራል። እንግዲህ ያድርሰንና እርስዎ እንደ አባል የዛሬ 10 አመት እንግዲህ አየር ኃይሉ የት ደርሶ ማየት ይፈልጋሉ ወይስ እንዲደርስ ይፈልጋሉ ይመኛሉ? ያው ነው ቀደም ያልኩሽ እንደ ተቋም ያስቀመጥነው ስትራቴጂ አለ። ግብ በቀጣይ ያልናቸው አፍሪካ የቀደምት ኤርፎርስ ማድረግ እሱን ማየት ፈልጋለሁ። እሱ ማለት ደግሞ ምንድነው አሁን ያለን አሁን እንግዲህ በጥሩ ሁኔታ ላይ ያለነው አሁንም እንግዲህ ፈልግ በየጊዜው አፕዴት ነው አቪዬሽን በተለይ ሚሊተሪው የዛን እየጠበቅን ሄደን
እዛ ላይ ደርሰን በሁሉም ጋር ያሉ በጥቃቅን ክፍተቶች ሸፍነን በኢንፍራስትራክቸርም በትጥቅ የስልጠና የሰው ኃይላችንን በአመራሩም በተዋጊውም በቴክኒሻኑም እነኛን እዛ ያስቀመጥነው ሌቭል ላይ ደርሰን ማየት ሙጓጓ ነው። ደግሞ እንደርሳለን። ቻሌንጅ አለ። ምንም አልጋ ባልጋ እንደማይጠብቀን በተግባር አይተነዋል። ግን ከዚህ በኋላ ያለው እንደውም ያንን የዛን ያህል እንኳን ይሆናል የሚል እምነት የለም። ለምን ኦልሞስት በጥሩ ሁኔታ ያንን በየጊዜው መቀጠል ነው ያዝናት መቀጠል ብቻ ነው። ግን ባለፈው በዚህ በ7 ዓመት የሰራን እኮ ከዜሮ ነበር ማለት የሚቻልበት ደረጃ ነው። እዛም ደርሰን ዛሬ እዚህ ደርሰናል። አሁን ያለንበት ግን ያለንን ያለ ሬታችንን ጠብቀን መሄድ ብቻ ነው እና እንደርሳለን። እሱን ደርሶ ማየት ደግሞ ትልቁ ምኞቴ ነው። አየር ኃይልን መቀላቀል ለሚፈልጉ ወጣት ዜጎች ምን ምክር አለው እርሶ? አየር ኃይል ሁለት ነገር አለ። ይኸውልሽ የሆነ ታይም ላይ ይሄ ባለፈው ከለውጥ በፊት በነበረው ስሙ ሁሉ ጠፍቶ ነበር። ምንም መጥፋት ማለት ስልጠናው ብዙ አልነበረም ያለው ትጥቆቻችንም በረራ አየር ኃይል ሆነሽ በረራ ከሌለ በቃ አየር ኃይል አይደለም። በረራዎች ብዙ አልነበረ። አሁን አየር ኃይል ያለ ሲቪል ሰራተኛ፣ ቴክኒሻን፣ በራሪ፣ አመራር አውሮፕላን ሲበር ካላየ ደስተኛ አይደለም። በቃ ኤርፎርስ ካለሽ በረራ ማየት አለበት። ያ አልነበረም ከለውጥ በፊት። አሁን ግን ተቀይሯል እና በዛ ሰዓት ላይ አየር ኃይል ለመቀላቀል ሰው ብዙ ፍላጎት እንደማይኖረው ግልጽ ነው። አሁን ያለው ለውጥ በጣም ለውጥ ነው። የታጠቅናቸው ዘመናዊ ቴክኖሎጂ ናቸው። ይሄንን ቴክኖሎጂ የማይፈልግ አዲስ ጀነሬሽን የለም። ያ ቃል ይሰማል። በየማስታወቂያው ብዙ ማስታወቂያ ባንሰራ ያውቃሉ። ይሄን ጆይን ማድረግ ባይፈልግ የለም። የኢንፍራስትራክቸር አሳክለናል፣ ኑሮ ሁኔታችን አሳክለናል፣ የስልጠና ሁኔታ አሳክለናል። እዚህ የሚገባ ሰራዊት በተቻለ መጠን ለጥቅም አይደለም አየር ኃይል የሚገባው አገር ለመጠበቅ ለአገር ለመስራት ነው። ግን ዋቴቨር መጠቀም ስላለበት የተለያዩ ጥቅማ ጥቅሞች እንዲማሉለት እንዲማር እንዲያድግ ቤተሰቡን እንዲረዳ የሚያደርጉ ደግሞ ስትራቴጂ እየሰሩ ስለሆነ አየር ኃይል ጆይን ማድረግ አለባቸው። በጣም በፍላጎት ነው የሚገቡትና መግባት አለባቸው። ለዛም ነው በተግባር ከህዝብ አየር ኃይል ተቋም ከህዝብ ጋር ግንኙነቶች እየሰራ ነው በብዙ ቦታ። ባሁን ከዚህ ከኤክስፖ ራሱ ፓናሎቻችንም ላይ አይተሽ ከሆነ አንዱ የ9ኛው በዓል ላይ የነበረው ኤክስፖና የፓናል ተቋምና ህዝብን ማገናኘትም ነበር። ያ ነው እያዩ ነው ቴክኖሎጂዎችን እያዩ ነው። እንዲህን ቴክኖሎጂ የማያጓጓ ተማሪ የለም እና ገብቶ ደግሞ ደስተኛ ነው የሚሆነው። እንዲጠቀሙ የሚደረጉበት ሁኔታዎች አሉ። በአገር ውስጥ በውጭም እየሄዱ እንዲማሩ እንዲሰሩ የተደረጉ ከተለያዩ ሀገሮች ጋር ባሉን ዲፕሎማሲያዊ ዲል ያ ደግሞ ጥቅምም ነው። ግን ዋናው ግን አሁንም ደግም የምነግርሽ አየር ኃይል የሚገባ ለጥቅም ሳይሆን አገሩን የሚወድ አገሩን ለመጠበቅ ለአገሩ ለመሞት ኮሚትድ የሆነ ሰው ነው። ይሄ ደግሞ ኢትዮጵያውያን ነን። ይሄ ማንኛውም ኢትዮጵያዊ ያለው አቋም ነው የሚታወቅ ነው ኢትዮጵያውያን ስለሆን ማለት ነው። በተጨማሪ ግን የራሱን ጥቅሞች የሚያገኝበት ደስተኛ የሚሆንበት ተቋም ስለሆነ ጆይን ያደርጋሉ የሚል እምነት አለ። እኔ 28 ዓመቴ ነው እዚህ ያለው። እስከዛሬ ደስተኛ ነኝ። እንዳልኩሽ በጣም አስቸጋሪ ላይፎችን አልፈን የመጣ ነው። በሀገራችን በነበሩ የተለያዩ ኢቨንቶች ላይ ነበርኩኝ። በእኔ ከገባሁበት እስካሁን ነው ባለች የተለያዩ አስቸጋሪዎችም ጥሩም ከባዱም ውጊያው ምኑም ላይ ግን ደስተኛ ነኝ። በጣም ደስተኛ ነኝ። እኔ ከአየር ኃይል ውጭ እንጃ ሌላ ተቋም ማየትም አልፈለግም። ስለ እውነት ነው የምነግርሽ። ሲመጡ ደግሞ እንደሚወዱት ተስፋ አደርጋለሁ። ድሮም ትልቅ ስም አለው አየር ኃይል። በመሀል ላይ የነበረው ተሳክሏል። አሁን በተግባርም ብዙ ልጆች እየገቡልን ነው። ብዙ እያስተማርን ነው። ብዙ ተማሪዎች አሉን። ተማሪዎቻችን እያደጉ ነው ያሉት በጥሩ ሁኔታ። ስልጠና ከሄዳችን ይጎበኛሉ። ቴክኖሎጂ አዲስ ነው። ሲሙሌተር ይበራሉ፣ በተግባር ይበራሉ። የተለያዩ ዘመናዊ አውሮፕላኖች፣ ሄሊኮፕተሮች፣ የስልጠና አውሮፕላኖች አሉና ወጣቱ ይገባል፣ መግባትም አለበት። እንደሚገባም አምናለሁ። ይሄ መመክረኝ ነው እንግዲህ ጥሩ ነው። ኑና ጆይን አድርጉ ነው ኢንጆይም አድርጉ ነው። በራ ኢንጆይመንትም ነው ባይዘይ በራ ከገባሽ በኋላ ግዳይ ትፈጽሚያለሽ። ግዳይ ፈጽመሽ ደግሞ መዝናናት ደስታም ነው የሚሰጥሽ። መጥተው ይገባሉ፣ ይግቡ ነው ማለት እና አየር ኃይል በአሁኑ ሰዓት ለወዳጅ ኩራት እና ኮንፊደንስ እንዲፈጥር ያለው ተቋም ነው። ጠላት ደግሞ እንዳያስብ የሚያደርግ በቃ አየር ኃይል ኢትዮጵያን እንዳያስብ ውጊያም ሆነ ሌላ ነገር በሚዲያ በሶሻል ሚዲያ ከመዋጋት ውጪ በተግባር እንዳያስብ የሚያደርግ ተቋም አየር ኃይል ተቋም እንዳለን እንድታውቁ ይፈልጋሉ። መደበኛ ኦፕሬሽኖች በሌሉ ሰዓት ወይም ግዳጆች በሌሉ ሰዓት ምንድነው ተግባራችሁ የሚሆነው? የጥሩ ጥያቄ ነው። መደበኛ ውጊያ በሌለበት ጊዜ ግን አንተኛም። በጣም ስልጠና በብዛት ስልጠና የሚሰጥበት ነው። ስልጠና አይቆምም በአየር ኃይል። ስልጠና በየስቴፕ አለው እንዳልኩሽ ነው። ግራውንድ ስኩል አለ። ከግራውንድ ስኩል በኋላ ለምሳሌ ወደ በራሪዎች ቢሄድልሽ ማለት ነው ሲሙሌተር ይሰለጥናሉ።
በየአመቱ ስልጠና አለ። በየአመቱ ከሲሙሌተር ከዛም ፕራይመሪ ይቀጥላል። እዚህ ላይ ያልነበረው ወደ ኤል39 ይሄዳል። 39 የነበረው ወደ ያክ፣ ከያክ ወደ 27 ትራንስፖርት ላይ የሚሄደውም ለምሳሌ ትራንስፖርት አውሮፕላን ሲሲና የምትባላለች ሌላ እሷ ላይ ይበራል። ከሷ ዳይ6 ከዛን ሲዋን ሰርቲና ኤል100 የሚባል ምን ደሞ አለን። አንቶኖቭ አለን። በአጋጣሚ ለዲስፐርስ ወደ ሄደው አንቶኖቭ 12 የሚባል አለ። የትራንስፖርትም ተዋጊም ነው። ቦምብም ይጥላል። ቦምብ መጣል ይችላል። አንቶኖቭ 32 የሚባል አለ። ወደ እነኛ ይመደባሉ። ስትመድባቸው የዛሬ የነበረው ስልጠና አንድ 3 ስለሚደርስ ሁሌ ኮንቲኔንት ስልጠና አለ። ዘሴም ቲንግ ለጥገናው ጋር ጥገናው እንደዛ አለ። ከአካዳሚ ይወጣል። የሚወጣው አንዱ እዛ በየክንፎች ይመደባሉ። በተለያየ ስኳድሮኖች ማለት ነው። እዚህ ሄደ ኮንቲኔንት ስልጠና አለ። በተጨማሪ ምን አለን? በየአመቱ ላይ የሆነ አፕግሬድ ስልጠናዎች አሉ። እኔ አሁን እንግዲህ እንዳልኩሽ አስተማሪ ግን ስልጠና ወስዳለሁ። እኔ አሁን አፕግሬዲንግ እኔም እንደገና ወስዳለሁ። ከውጭ ይመጣል አስተማሪ ወይም እንሄዳለን ወይንም ራሳችን ስልጠና ቅድ እናደርግና እርስ በርስ እየተማማል ልጆቻችን አፕግሬድ ማድረግ። ለምሳሌ ወደ አንድ ትራንስፖርት ጋር ባይተልሽ ኮፓይለቶች አሉ። ኮፓይለት ወደ ካፕቴን ይሰለጥናል። ካፕቴኑ የአስተማሪ ስልጠና ይሰጠዋል። አስተማሪው ደግሞ እንዳልኩሽ አድቫንስድ ስልጠና ይወስዳል። አፕግሬዲንግ በየጊዜው እና በየአመቱ ደግሞ የታቀዱ እቅዶች አሉ። በየአመቱ ምን አለ? የኢንስትሩመንት የሚባሉ ስልጠናዎች፣ የማታ በረራዎች፣ የተኩስ ስልጠናዎች እነኛ አሉ። ስለዚህ ሁሌ ቢዚ ነው። ሁሌ ስልጠና የማይቋረጥ ነው። ሌላ ደግሞ ምንድነው የተቋማችንን ውበትና እንትን መጠበቅ ልማትም አለ። ባለን ጊዜ ባይዞ የምነግርሽ ይሄ ተቋም ሲቀየር ማለት ነው ልክ እንደ ሪፎርም ተጀምሮ ሀ ብሎ ሲጀመር ወዲያው ለምሳሌ ብዙ ውጊያዎች ነበሩ። ውጊያ መጣ ተብሎ አንድም ቀን የልማት ስራዎች አልተቋረጡም። የተቋም ለውጥ ይሄ ኢንፍራስትራክቸር ማስተካከል አልተቋረጠም። የሚዋጋው ይዋጋል። ኤርክራፍት የሚያዘጋጀው አመራሩ የስታፉ ደግሞ ልማት ስራዎችን ይሰራል። ኢንፍራስትራክቸር ይሰራል። እንደ ሀገርም ነው። እንደ ሀገርም ውጊያ ተብሎ ህዳሴ አልቆመም አይደል? ህዳሴያችን ወይም ሌላ ሜጋ ፕሮጀክታችን አልቆሙም። እነኚህ ይሰራሉ። ሌላ ደግሞ አየር ኃይል ባይዞ ለውጊያ ብቻ አይደለም ኦል በሀገር ውስጥ ያሉትን የማንኛውም ሜጋ ፕሮጀክቶች ድጋፍ ሰጭ ነው። ከህዳሴ ጀምሮ ህዳሴ መሰረት ሲጣል ጀምሮ እነዚህ ሄሊኮፕተሮች መሰረት ሲጣል ጀምሮ እስከ ተመረቀ ድረስ ያገለግላሉ። በመሀል በማንኛውም የተለያዩ ስኳር ፋብሪካዎች በሙሉ ጋር ድጋፍ ይሰጣል። ክልሎች ጋር የሚሰጥ ድጋፎች አሉ። የልማት እኔ አደጋም ሲኖር እና ስራውም ከውጊያ ውጭም ሁሌም ስራ አለ። ስራም ባይኖር ነው ስልጠና አለ። ምንም ቁጭ ባልበት የሚተኛበት ተቋም አይደለም። 7/24 ሁሌ የሚሰራ ተቋም ነው። አየር ኃይልን ለመቀላቀል ከስነ ልቦና ዝግጅትና ሀገር ከመውደድ ባሻገር ምን መስፈርት ያስፈልገን ይሆን? የመጀመሪያ ይሄ ነው። በቃ ቁርጠኛ መሆን አለበት። አገር ወዳድ መሆን አለ። አገርን ለማገልገል ለደሞዝ ሳይሆን አገር ለማገልገል ቁርጠኛ የሆነ ሰው ማለት ነው። ከዛ በኋላ ግን የትምህርት የራሱ መስፈርቶች አሉ። ለበራሪ ከሆነ የትምህርት አካዳሚው የሜዲካል ኢሾች እነኚህ አሉ፣ የራሳቸው አሉ። ዘሴምቲ ለጥገናውም ሲሆን የሜዲካልም የአካዳሚ ስትራቴጂ ክራይቴሪያዎች አሉ። እነሱን ያሟላል ምልመላዎች ላይ ከዛ ስልጠና ይሰጣል። ያን ነው እና የመጀመሪያው ግን ያልኩሽ ነው። አገር ወዳድ ለአገር መስዋዕት ለመሆን ዝግጁ የሆነ ቁርጠኛ የሆነና እነኚህ ካለው እነኛ ሁለተኛ ናቸው። ሜዲካል የአካዳሚ ዶክሜንቶች እና እነኚህ ሁለተኛ ይሆናሉ ማለት ነው። እነኚህ ያስፈልጋሉ። በቀጠናው ሰላምና ደህንነት ላይ እንግዲህ ከዚህ በፊትም የኢትዮጵያ አየር ኃይል በጣም ብዙ ስራዎችን ሲሰራ ነበር። ቀደም ሲል መግቢያ ላይ የአፍሪካ ሰማይ ባለውለታም ስለው ነበርና ከስራው አንጻር ነው። በ90 ዓመት ጉዞ ውስጥ ብዙ ስራዎችን ሰርቷል በእርግጥ። ስለዚህ በቀጠናው ሰላምና ደህንነት ረገድ ሚናውን እንዴት ማንሳት እንችላለን? አዎ እንዳልሽ ነው። አሁን ቀጠናችን ምን ላይ ነው ያለው? ቀጠና የሚለውን ብታዩ በጣም በቃ አንስቴብል የሆነ በጣም ሆት የሆነ ኢስት አፍሪካ እንደምታውቂው ነው። ኢትዮጵያ ደግሞ እኛ ሀገራችን ብንቆጥር በዚህ በሱዳን ብትሄጂ ሱዳን አንስቴብል የሆነበት ስቴቢሊቲ የሌለበት ሁኔታ ነው ያለው። ደቡብ ሱዳን ብትሄጂ ያለው ሁኔታ ሰላምም ቢሆን ጠንካራ መከላከያ እንትን ኖሮ አካባቢ ሰኪር ነው የሚባልበት ደረጃ አይደለም። ሶማሌ እንደምታዩ ነው። በጣም የአልሸባብ መፈንጫ የሆነበት ሁኔታ ነው ያለው። በኤርትራም ብትሄጂ ያለው ሁኔታ እንደምናውቀው ነው። ዙሪያችን እና ቀጠናው በጣም በቃ እንደገና ወደ ጅቡቲ ያደጉ ሀገሮችም ሁሉም ይሄ ባህሩን ለመጠጋት የራሳቸው ቤዝ የመሰረቱበትና በጣም በጣም የተጨናነቀ ቀጠና ነው ያለው። እዚህ ጋር ኤርፎርስ እና መከላከያ የራሱን ሮል ይጫወታል። መጫወቱ ምንድነው የሚያደርግ? አንደኛ መገኘት ሆኖ ብቃት ሆኖ መገኘት፣ ሁለተኛ የሚሰሩ የሪሌሽኖች ነው። አሁን ለምሳሌ እዚህ ፎርማችን ላይ ኦልሞስት የሁሉም
አፍሪካ ሀገሮች ኤርፎርስ እንትኖች እንዲሳተፉ ተደርጓል። ፎረም ነበር፣ አፍሪካን ኤርፎርስ ፎረም ነው እንግዲህ የነበረ። ፎረሙ ላይ ይሄ ነው ምንድነው አንድ ዩኒቲ እንፍጠር፣ ሰላም እንፍጠር፣ አብረን እንስራ። አብረን ስሰሪ ብዙ ነገር ነው። እኛ የሌሎች ሀገሮች ስልጠና እንሰጣለን። እዚህ የብዙ ሀገሮች ስልጠና አፍሪካ ሀገሮች ማለት ስልጠና ሰጥተናል። ያ ተባብሮ የመስራት የጸጥታውን ሁኔታ በጋራ የመስራት ቀጠናው ላይ ያለውን እንደ መንግስት እንደ አገር የራሱ የዲፕሎማሲ ስራ አለ፣ የራሱ ስትራቴጂ አለ። ሴም ቲንግ እንደ አየር ኃይል እና እንደ መከላከያም ደግሞ የራሱ ከቀጠናው ካሉ ኤርፎርሶች ጋር አየር ኃይል የራሱ ሪሌሽን በመስራት እርስ በርስ በስልጠናዎች የተለያዩ አቅም ሼር በመደራረግ ሴም ታይ ያሉ የተለያዩ ፎርሞች አሁን ሶስተኛው አፍሪካን ፎረም ላይ ያካሄድ ነው እዚህ። ይሄ ማለት ለቀጠናው ጋር ያለው ሰላምና ለቀጠናው ያለው ኢንቫይሮንመንት ማናጅ የማድረግ አንዱ ስትራቴጂ ነው። በጋራ እየተዋየ በጋራ ከሀገር ጋር ዲል እየተደራረገና ያለው ሁኔታ ላይ በፎረም ላይ እየተወያየን እየተሰራ ያለበት ሁኔታ ነው። የግድ ነው አየር ኃይል የሚጫወተው ሮል ቀላል አይደለም እዚህ እንጂ ቁጭ ብለሽ የራስሽ ብቻ ብታረጊ ውጤቱ ብቻውን የሚሆን ነገር አለ ባለው ከጎረቤት ሀገሮቻችንና በቀጠናው ካሉ ሀገሮች ጋራ ካሉ ኤርፎርስ ጋራ ጆይንት እየሰራንበት ያለን ሁኔታ ነው። ፎረማችን ላይ በትኖሪ እንደዚህ ይሄ ነበር የሁሉም ሀገሮች ኤርፎርስ የነበረ ቀጠናው ከቀጠናው ውጭ የነበሩ እንደ አፍሪካ የአፍሪካ ፎረም ነው ሶስተኛው ነው ያካሄድ ነው። እነኚህ ፎረሞች ትልቅ ቫልዩ ያላቸው ቀጠናው ላይ ያለውን ኢንቫይሮንመንት ማናጅ ለማድረግ ማለት ነው። በእንደዚህ ስራዎችና በጋራ ቴክኖሎጂም ሼር በመደራረግ በጋራ ዲፕሎማሲያዊ እንደ በሚሊተሪ ግንኙነታችን በማሳከል እንደ ኤርፎርስ ከኤርፎርሶች ጋር እያደረግን እየተሰራ ያለ ስራ ነው ያለው። መልካም ትስስሩ ማጠናከር ያው ያስፈልጋል። አሁንም ብዙ ስራዎች እንደሚሰሩ እንጠብቃለን። በመጨረሻ ቀረ ማንሳት አለብኝ ይህንን ብናገር ደስ ይለኛል የሚሉት ሀሳብ ካለ ይኸው እንዳልኩሽ ነው። ያው አየር ኃይል ዛሬ ለመድረስ ብዙ ቻሌንጆች በዚህ ባለፉት በ7-8 ዓመታት ውስጥ ትልቅ ስራ ነው የተሰራው። እንዳልኩ ሪፎርም ነው ሰራዊቱ ከፖለቲካ እንዲርቅ የማድረግ ስራ፣ ኢንፍራስትራክቸራችን ማስተካከል፣ ትጥቆቻችንን ማስተካከል ይህ ትልቅ ቻሌንጆች ነበሩ። ግን በመንግስት ተቋም በመንግስት አመራር ቁርጠኝነት በአየር ኃይል አመራራችን ቁርጠኝነት እነኝን ሁሉ አድርገን ዛሬ እዚህ ደርሰናል። የምንኮራበት ደረጃ ደርሰናል። የሀገራችንን ብሔራዊ ጥቅም የሚጠብቅ ተቋም ማድረግ ችለናል። ይሄ ደስ የሚለኝ ነገር ነው። አሁን ግን ብዙ የምንጠብቅ የሚሰሩ ስራዎች አሉ፣ ይቀረናል። ምክንያቱም ወደን አይደለም እንዳልኩሽ የዓለም የውጊያ አውድ ስለተቀየረ ከሱ ጋር መሄድ አለብን። አለዚያማ ምኑንም ልንጠብቅም ከቀረ ነው እና ይሄ እኛውን እየተሰራ ያለበት ሁኔታ ይሄ መቀጠል አለብን። ኤርፎርስ ለአገራችን ህዝቦቻችን ኩራት መመኪያ ነው፣ አይከን ነው። ተቋማችን በሁሉ መልኩ ነው፣ በአሰራሩም በተግባሩም በሚፈጽማቸው ግዳጆችም በሚሰጣቸው ስልጠና እንዳልኩ ስልጠናችን የኮሚትመንታችንን በማየት ነው የተለያዩ ድርጅቶች ወይ ተቋሞችና ትምህርት ቤቶች ልጆቻቸው እዚህ እየመጡ እንዲያስተምሩ ያደርጉት እና የወጣቱ አየር ኃይል ጆይን ማድረግ አለበት። ጆይን አድርጎ ለሀገር መስራት አለበት። እኔ 4 ወንድሞች ካሉኝ አንዱ ነጋዴ ሊሆን ይችላል፣ አንዱ ዶክተር ሊሆን ይችላል፣ አንዱ ደግሞ መጥቶ አገሩ መጠበቅ ለሀገሩ ማገልገል መቻል አለበት። ይሄ በቃ ኢትዮጵያ ነው፣ የግድ ነው። ኢትዮጵያ መኖር አለ፣ ኢትዮጵያ መስዋዕት መደረግ አለበት። አለዚያማ ድጋፍ የሀገራችንን የሰላም የልማትና የእድገት የብልጽግና እድገታችንን ማስቀጠል ግዴታ ነው። ያንን ደግሞ ለማድረግ እንደ አየር ኃይል ቁርጠኛ መሆን አለብን። ለዚህ ወጣቱ አየር ኃይል ጆይን ማድረግ አለበት፣ መከላከያ ጆይን ማድረግ አለበት። ህዝባችንም ደግሞ ሁሉም በተሰማራበት የራሱ ግዳጅ መወጣት አለበት። የመስሪያ ቤቶች እንደ ግልም ነጋዴውም ምንም በቃ እንደ አገርን ኮንሲደር አድርጎ ነው ስራው መስራት ያለበት እንጂ ብር ብቻ ከሆነ ዋን ወይ ከሆነ አይሆንም። ሁሉም በቃ አገርን ኮንሲደር ያደረገ ህዝቡን ማገዝ አለበት እና እኛ ለዚህ ቁርጠኛ ነን። ስላገኘኋችሁ ደስ ብሎኛል። እኛም በጣም ነው የምናመሰግነው ኮሎኔል ዮሐንስ ረጋሳ። በተለይም የአየር ኃይሉን 9ኛ ዓመት ምስረታ በዓል ምክንያት በማድረግ በርካታ ሀሳቦችን ያነሳ ነው። ለቆይታችን ለፈቃደኝነቱም ጭምር በድጋሚ አመሰግኖታለሁ። እኔም አመሰግናለሁ። እንግዲህ መልካም በዓል ሊሆንላችሁ ነው፣ እንድትጎበኙ መጋበዛችሁ። ለሱ መልካም በዓል። እሺ፣ በጣም እናመሰግናለን። የፋና ፖድካስት አድማጭ ተመልካቾቻችን እንግዲህ ቀደም ሲል እንደሰማችሁት የኢትዮጵያ አየር ኃይል ባለፉት 90 ዓመታት የሰራቸውን ስራዎች የተሻገራቸውን ምዕራፎች የቴክኖሎጂ ሽግግሩን ጭምር ያነሳንበት የአንድ ጉዳያችን ቆይታ በዚህ አብቅቷል። ቅድስት ዘውዱ አብሬያችሁ ቆይታ አድርጌያለሁ። እናንተም ስለተከታተላችሁን በአክብሮት በጥሞናም ስላደመጣችሁን ጭምር ከልብ እናመሰግናለን። መልካም ጊዜ